የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ወደ ቻናላችን ተከታታዮች እንዴት አላችሁ? ባያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ከፊደላትን አገጣጥሞ ቃላት መመስረት፣ ቃላትን ወይም ደግሞ ኮቴዎችን አገጣጥመን የመሰረትነውን ቃላት ደግሞ አረፍተ ነገር እያደረግን ነው የምናየው። መጀመሪያ ፊደሎችን አንዱ አንድ እናያለን። ከዛ ደግሞ ፊደሎችን ወደ ቃል እንመሰረታለን ማለት ነው። ቃል ከመሰረትን በኋላ ደግሞ ቃላትን እያገጣጠምን አረፍተ ነገር ወይም ደግሞ ሙሉ መልእክት እንዲያስተላልፉ አድርገን እንዴት እንደምንጽፍ ነው የምናየው በዚህ ቪዲዮአችን። ለቻናሉ አዲስ ከሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ አድርሱልን። አሁን ቀጥታ ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ እቺ ማነች? ከ፣ እቺ ረ፣ እቺ በ፣ እቺ ዘ፣ እቺ መ፣ እቺ አ፣ እቺ ደ፣ እቺ ነ፣ እቺ ቀ፣ እቺ ሰ፣ እቺ ለ፣ እቺ ተ። እንደዚህ እያደረግን እነዚህ ሁሎችን አንድ ባንድ ምን እንላለን እናያለን ማለት። እስካሁን ያየናቸው ምናውቃቸው ፊደሎች ከሆኑ ወይም ደግሞ ካወቅናቸው ምን እናደርጋለን? ከነዚህ ውስጥ በስርዓት አሬንጅ እያደረግን ወይም ደግሞ እየደረደርን ትርጉም የሚሰጥ ቃላት እንመሰርታለን ማለት ነው። እሺ፣ እነዚህ በሙሉ የምታያቸው ቃላት ከዚህ የተመሰረቱ ናቸው። ከዚህ የተመሰረቱ ናቸው። እንደዚሁ ዝም ብለው ተንጠባጥበው ስታዩቸው ምንም ቃል ለመመስረት የሚያስቸግሩ ወይም ደግሞ ቃል የማይመሰረቱ ይመስላሉ። ያው እያንዳንዳቸውን ለምሳሌ ይሄ አለ፣ ሰበረ፣ ሰበረ። እሺ፣ ይህንን ከዚህ ውስጥ ፈልገን የቱና የቱ ነው ተቀና ሰበረ ብለን ለመጻፍ የማንና ማን የተጠቀምነ? ሰበረ፣ ሰበረ። ያው ከዚህ ውስጥ ስንፈልገው ሰበረ፣ በረ በስራንታ ደርድረን ስንጽፈው ወይም ደግሞ ስናነበው ሰበረ፣ ሰበረ የሚል ትርጉም ይሰጠናል ማለት ነው። ሰበረ። እሺ፣ እኛው ደግሞ ለመደ፣ ለመደ። እሺ፣ ለመደ የሚለውን ለማግኘት ከዚህ ለመደ ይኸው ለ ይቻት፣ መ ይቻት፣ ደ ይቻት በአንድ ላይ ስንጽፈው እስራት አድርገን ምን ይሆናል? ለመደ፣ 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 ለመደ። ሌላ ደግሞ ለምሳሌ ዘለቀ ብለን መጻፍ ብንፈልግ ይኸው ዘ ይቻት፣ ለ ይቻት፣ ቀ ይቻት በአንድ ላይ ምን ይሆናል? ዘለቀ፣ ዘለቀ ብለን ስንጽፈው አንድ ላይ ምን ይሆናል? ይኸው ዘለቀ፣ ዘለቀ። የሰው ስም ሊሆን ይችላል ወይ ደግሞ የሆነ ነገር ዘለቀ ወጣ እንደማለት ነው ማለት ነው። ዘለቀ ብለን እንጽፋለን ማለት ነው። ሌላ ደግሞ ለምሳሌ ምን ብለን መጻፍ? ከበረ ብለን ለመጻፍ እንፈልግ ከበረ፣ ከ ይቻት፣ በ ይቻት፣ ረ ይቻት እንደውም አንድ ላይ ናቸው ማለት ነው። ከበረ፣ ከበረ በስርዓት ስንጽፈው ምን ይሆናል? ይኸው ከበረ፣ ከበረ፣ ከበረ ይሆናል። እሺ፣ መለሰ ብለን ለመጻፍ ስንፈልግ ደግሞ ከዚህ ውስጥ ስንፈልግና እናገኛቸው። መለሰ፣ መለሰ፣ መ ይቻት፣ ለ ይቻት፣ ሰ ይቻት። አየው መለሰ፣ መለሰ፣ መለሰ በስርዓት ስንጽፈው ይኸው እዚህ ጋር መለሰ
መለሰ። ይኸው መለሰ። እሺ ቀለደ ብለን መጻፍ እንፈልግስ ቀለደ። ከዚህ ቀይታለች የይቻት ቀ ለ ይቻት ቀ ለ ደ ይቻት ደ ቀ ለ ደ ቀ ለ ደ ቀለደ። ቀለደ ብለን ምን ላለ ማለት እንጽፋለን። ቀለደ ብለን ስንጽፍ ይኸው በስርዓት ቀ ለ ደ ልክ እንደዚህ ነው የምንጽፈው ማለት ነው። ቀ ለ ደ ቀለደ ብለን እንጽፋለን። እሺ አለቀ ለማለት ብንፈልግ አ ለ ቀ አለቀ። ልክ ቅደም ተከተላቸውን በድምጻችን እንደምንጠራው ቅደም ተከተላቸውን ሳንስት ማለት ምን ማለት ነው? መጻፍ ነው ማለት ነው። ይኸው አለቀ ነው አይደል? አ ለ ቀ ይኸው አ ለ ቀ አለቀ ብለን ስንጽፍ ልክ እንደዚህ አለቀ ብለን እንጽፈዋለን ማለት ነው። እሺ ይህስ አደመ ብለን ለመጻፍ ከፈለግነ አ ደ መ አ ደ መ ይኸው አ ደ መ አደመ ብለን እንደዚህ አድርገን እንጽፈዋለን። አደመ አደመ። ተሰበረ ብለን ለመጻፍ እንፈልግ እስኪ ይኸው ከዚህ ስንፈልግ እስኪ እናያት። ተ ይቻት ሰ ይቻት በ ይቻት ረ ይቻት በአንድ ላይ ምን ይሆናል? ተ ሰ በ ረ ይኸው በስርዓት ስንጽፈው ተ ሰ በ ረ ተሰበረ ተሰበረ። እነዚህ ሆሄዎችን እያሰባሰብነ ቃላት ምስረታ እናያየን ማለት ነው። አሁን ደግሞ የምናየው የተመሰረቱ ቃላትን ወይም ደግሞ ሆሄዎች የተመሰረቱ ቃላትን በትንትን ወይም ደግሞ ዝብርቅርቅ ብለው የተቀመጡትን ቃላቶች በስርዓት ሙሉ መልእክት እንዲያስተላልፉ አድርገን ስንጽፋቸው ያው እነዚህ ቃላቶች አሉች። ምን ትላለች? ተማሪ ተማሪ። ይሄስ ትምህርት ትምህርት። እኛስ ያከብራል ያከብራል ያከብራል። ይህስ ወደ ወደ። እኛውስ ሆኗል ሆኗል ሆኗል። ይህስ ጎበዝ 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 ጎበዝ። እችስ ከተማ ከተማ ከተማ። እሺ እቺ ደግሞ ቤት ቤት። ይሄኛውስ ሰዓት ሰዓት ሰዓት። ይሄኛው ደግሞ በሩጫ በሩጫ በሩጫ። ይሄ ደግሞ ሄደ ሄደ ሄደ። ልክ እንደዚህ ዝብርቅርቅ ብለው የተቀመጡትን ምን እናደርጋቸዋለን? በስርዓት ደርድረን ስርዓታችን ስናስቀምጣቸው ሙሉ መልእክት የሚያስተላልፉ አረፍተ ነገር ይሆኑልናል ማለት ነው። ይኸው ለምሳሌ ይህን ስናይ አበበ አበበ። ይሄ አበበ የሰው ስም ነው። ከዛ እነዚህ ቃላትን እንፈልጋለን። ወደ ትምህርት ያው ይቻ ትምህርት ቤት ሄደ። ያው አበበ ወደ ትምህርት ቤት ሄደ። አበበ ወደ ትምህርት ቤት ሄደ። አበበ ወደ ትምህርት ቤት ሄደ። እሺ አበበ ወደ ትምህርት ቤት ሄደ። ሌላ ደግሞ ለምሳሌ አለሙ በሩጫ ወደ ቤቱ ሄደ። አለሙ በሩጫ ወደ ቤቱ ሄደ ስንል አለሙ በሩጫ ወደ ቤቱ ሄደ። ይኸው እነዚህ ለምሳሌ ከሰውየው ስም ወይም ደግሞ ከልጁ ስም ውጭ እነዚህ ውስጥ ያሉት ቃላት ነው
እንትን ያልነው የጻፍ ነው ማለት ነው። ይኸው በሩጫ ወደ ቤት ሄደ። ይኸው እስካሁን ከነዚህ ውርግርቅ ብሎ ከተጻፉት በስርዓት አሬንጅ አድርገን ስንጽፋቸው ወይም ደግሞ አስተካክለን ስንጽፋቸው ነው ማለት ነው የምናገኘው። ስለዚህ በሩጫ ወደ ቤት ሄደ ብለን እንጽፈዋለን ማለት ነው። እሺ እኛው ደግሞ ምን ነው የሚለው? ከበደ ጎበዝ ከበደ ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። ይኸው ከበደ የሚለው የሰውየው ስም ነው። ጎበዝ የሚለውን ስንፈልግ ይኸው ጎበዝ ጎበዝ ጎበዝ። ይኸው ተማሪ ተማሪ ጎበዝ ተማሪ ሆኗል። ስለዚህ አበበ ጎበዝ ተማሪ ሆኗል ስንል ጎበዝ ተማሪ ሆኗል። ይኸው እነዚህን በስርዓት አሬንጅ አድርገን ስንጽፋቸው ከበደ ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። እንደዚህ ነው የምንጽፈው ማለት ነው። ሌላ ደግሞ አብዲ በሰዓት ወደ ትምህርት ቤት ሄደ። አብዲ በሰዓት ወደ ትምህርት ቤት ሄደ። ይኸው አብዲ ከሚለው ከሰውየው ስም ውጭ ሌላውን ቃላት እዚህ ውስጥ ነው ያወጣ ነው ማለት ነው። ስናይ ይኸው በሰዓት ይኸው ሰዓት ወደ ትምህርት በሰዓት ወደ ትምህርት ቤት ሄደ። ይኸው ስለዚህ አብዲ በሰዓት ወደ ትምህርት ቤት ሄደ። በአንድ ላይ ስንጽፈው ይሆናል አብዲ በሰዓት ወደ ትምህርት ቤት ሄደ። ወደ ትምህርት ቤት ሄደ። እኛው ደግሞ እስቲ አንድ ሰው ሰዓት ያከብራል ወይ ደግሞ የትምህርት ቤት ሰዓት ያከብራል ስንል እንዴት ነው የምንጽፈው? ከዚህ ውስጥ ሲንፈልገው ለምሳሌ ያሬድ እዚህ ውስጥ ፈልገን ያሬድ ትምህርት ቤት ሰዓት ያከብራል ማለት እንፈልግ የትምህርት ያሬድ እንልና የሰው ስም ነው እንጽፋለን መጀመሪያ። ከዚያ ያሬድ የትምህርት ቤት ሰዓት ያከብራል። ይኸው ያሬድ የትምህርት ቤት ሰዓት ያከብራል። ልክ እንደዚህ አድርገን በቀላሉ ስንጽፈው ይኸው ያሬድ የትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። ልክ እንደዚህ አድርገን ነው ከመጀመሪያ ፊደሎችን በደንብ እናውቃለን። ፊደሎችን ካወቅን በኋላ ቃላትን መስረት እንለማመዳለን። ቃላትን መሰረት ካየን በኋላ ደግሞ ቃላቶችን ወደ ምን እንቀይራቸዋለን? በስርዓት ደርድረን ጽፈን ወደ አረፍተ ነገር፣ አረፍተ ነገሮችን ደግሞ ወደ ሙሉ ንባብ እያደረግን እንለማመዳለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። ቪዲዮውን ጀምራችሁ አታውት እስከ መጨረሻው ጥሩ ነገር ታገኙበታላችሁ። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ ሰናይ ቆይታ